ክፉ ነገሮችም ይመጣሉ፣ ጥሩ ጥሩ ጊዜያቶችም ይመጣሉ። እኛ ደግሞ አሁን ያው ከክፉ ነገር አልፈን ጥሩ ነገር ላይ ነን ብዬ ነው ማስበው። ምክንያቱም እናቴም አሁን ያለችበት ሁኔታ እግዚአብሔር ይመስገን ጥሩ ነው፣ ተሽሏታል። ግን እንዴ እንሰራለን ደሞሽ ማለት አሁን ይኸውልህ እኔ እሷን ሰርፕራይዝ ላደርጋት ነው ፈጠነ። ግን አንተ ነገሮችን ታበለሻሻለህ። በቃ ቁጭ በል እንደምን ሰምተሻል? ግን እኔ በቃ ይኸውልህ ገነትን ሰርፕራይዝ ላደርጋት ነበር የመጣሁት። ግን ለልጁ ነው ያው ዳይፐር ምንም ያልታወቀ ልጅ ነው እንዴ? እናንተ ይሄን ሁሉ ኮቶታ ኮቶት የምትለቅሙ ለኔ ነው? የምን ልጅ ነው? ታትበል የማን ዲቃላ ምንድነው? ሰላም ሰላም ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። እንግዲህ ተመልሼ መጥቻለሁ። ያው ብዙ ነገሮች የሰው ህይወት ላይ ይፈጠራሉ ቤተሰቦች። ማለት ክፉ ነገሮችም ይመጣሉ፣ ጥሩ ጥሩ ጊዜያቶችም ይመጣሉ። እኛ ደግሞ አሁን ያው ከክፉ ነገር አልፈን ጥሩ ነገር ላይ ነን ብዬ ነው ማስበው። ምክንያቱም እናቴም አሁን ያለችበት ሁኔታ እግዚአብሔር ይመስገን ጥሩ ነው፣ ተሽሏታል። ዋና ህመም የሚባሉትን ደህና ነች፣ አይምሯም ደህና ነው። ቢያንስ ከጠፋችበት ተመልሳልኛለች። 2 ወር 3 ወር ሙሉ ሲጫወቱብን ነበር፣ አይታችኋል ቤተሰቦች። እና ከዛ ነገሮች ራሱ ተመልሳ አሁን እንደዚህ መሆኗ ራሱ እግዚአብሔር ይመስገን። እና አሁን በቃ እኔ እሷን የምፈልገው ማስደሰት ብቻ ነው። የሆነ ነገር እየፈጠርኩኝ ምናምን ድጋሚ ወደ ነበረችበት እንድትመለስ አልፈልግም። አይምሯ እንዲረበሽብኝ አልፈልግም ቤተሰቦቼ። እና የተፈጠሩትን ነገሮች እንግዲህ አይታቸዋል። ባለፈው ወንድሟ እኔና ኢክራም ከዚህ በፊት አልጋ ላይ እንደተኛ ነው። እሷ የታመመች ጊዜ እኔ መቼም እናንተም ታዩኛላችሁ እዚህ ከቪዲዮ ላይ እንዴት ሰውን እንደነበረ፣ እናቴ ስትታመምብኝ እንዴት ስጨነቅ እንደነበረ፣ ከኔ አልፎ ደግሞ ጓደኞቼ እነ ናቲ ኢክራም ብትሆን በጣም ስትጨነቅ ነበር። እና ያውላ ነገር እንደዛ እየተፈጠረ እኔና ኢክራም ምንም እንዴት አልጋ ላይ እንኳን ልንወጣ እንችላለን? እና እንዴትም እኔና እሷ አልጋ ላይ ልንወጣ አንችልም ቤተሰቦች። ያው እኔ በቃ የምፈልገው እናቴ ድና ወደ ቤቷ እንድትመለስልኝ ብቻ ነበር። ለእሱም ደግሞ በቃ እግዚአብሔር ይመስገን። እና አሁን ላይ ያው እርጉዝ ናት ቤተሰቦች፣ እንዳያችሁት እርጉዝ ናት። ልጁ በእርግጥ ከየት ይምጣ የምናውቀው ነገር የለም። እሱን ነገር ደግሞ እያጣራ ነው። እኔ በራሴ መንገድ በፖሊስ ጣቢያም በራሴም በቃ ነገሮችን ለማስተካከል እየሞከርኩ ነው። ከየት ነው የምትመጪው አንቺ? የት እየዞርሽ ነው የምትመጪው? የት እየዞርሽ ነው? ለእኔ ሳትነግሪኝ ለምንድን ነው አንቺ ከቤት የምትውጪው? ለማን ነው? ለእናቴ ነው። ለገኒ ማለት ለገኒ ለምን? ለልጇ ነው። አሁን ለሚመጣው ልጇ ግዴታዬ ነው። ይኸውልሽ ስልሽ አሁን በቃ የደፈራትን ሰው ማንነቱን አላወቅንም አይደለ? እሱን እስክናጣራ ድረስ ገነት አይምሯ መረበሽ የለበትም። በቃ በነገሮች ሁሉ ከጎና እንደሆነን ማሳየት አለብን። ይክራ ትቀበለዋለች ወይ እኮ ነው እንዴ? ለምን አትቀበልም? ሳሚ ለሷ እኮ ከባድ ነው ይሄ ነገር። ይኸውልሽ ኢክራም አሁን እሷ እያፈረች ነው። በቃ ማርገዟ ከየት እንደመጣ እስቲ ረፊ ይሄንን ያግዥኝ ካሻሽ። እና ቤተሰቦቼ ዞሮ እኔ እሷን አሁን ከጎና ሆኜ ይኸውልሽ እንዳይከፋት በቃ ደስ እንዲላት ነው ማድረግ የምፈልገው። ጥሩ ሀሳብ ነው፣ ግን ነገሮቹን ሁሉ አጎት የእሷ ወንድም አበላሽቶታል። በቃ እናሳምናታለን። እንዴ እኔና አንቺ ተኝተን አናውቅም ማለት ስለዚህ ነገሮችን እሷን በቃ ስለዚህ ይኸውልሽ አሁን በቃ እኛ ከጎና እንደሆነ ወንድምየው መርሳት አለ። ግን እንዴት ነው የምታምነው? እናንተ አልተኙም የሚለውና እንዴት ነው የምናሳምናት? እሱን የማመን ያለማመን እኔ ምንም አሁን የሚጨንቀኝ ጉዳይ አይደለም ስለሱ። በቃ እኔ ራሴን አውቃለሁ አይደል? ከአንቺ ጋር እንኳን ልተኛ አይደለም እኔ ከህይወቴ ብትውጪልኝም ደስ ይለኛል። ሳሚ ስራተስ በጣም ያበዛ ሆኖ ሲጀመር ማለት ነው። ምንም ያበዙት ነገር በቃ እኔም እኮ የራሴ ምክንያት አለኝ።
ስለዚህ ዝም በል በቃ ዝም በል። ምንድነው ምክንያት? በቃ ዝም በል። ማውራት አልፈልግም ስለሱ። አንቺ እኮ እያንዳንዱ የምታረጊው ነገር እኮ ሁሌ እኔንም ያሰድብ አንቺ የምትገመችበትን ነገር ነው እስካሁን ስታረጊ ከርነ እርግጠኛ ሆንኩ እኔ የምትገመትበት አንተን የሚያሰድብ ነገር እያደረኩ ነው። የመጣውን የሄደውን ሰው ሁላ ታምናለህ። እሱ ብቻ ሳይሆን የምታሳይን ነገር አንቺ ጥሩ አይደል። ይኸውልህ በቃ አንጨቃጨቅ። ገኒ ልታስደስት ነው። አይምሮህን አትረብሽ። በቃ ጥሩ ነገር ነው ያረካው። እሰየው ጎበዝ እኮ ደስታዬ ላይ ደግሞ አንቺ ውሃ ትጨልሽበት። አልቸለስኩም። ባይሆን አሁን ራሱ ከየት ነው የመጣሽው? ምን አገባ እሱ አልናገርም። ምን ማለት ነው? ምን አገባ እንዴ? ቤታችን እኮ ነው አንዴ እየገባሽ ያለሽ እኮ። መናገር የለብኝም ሳሚ። ለምንድን ነው ነፃነት ለኔ ማስተካከል? መናገር ከሌለብሽ ደግሞ መውጣት የራስሽ ፋንታ ነው። እወጣልሃለሁ። አሁን እሱን አላወራም። በቃ ሲጀመር አሻንጉሊቶቹ የሚያምራሉ። ስታያቸው ደስ እንደሚላት እርግጠኛ ነኝ። እሱን አያገባሽ። እኔ እኮ ሰላም ነኝ፣ ሁሌ ሰላም ነኝ። ግን አንቺ የሆነ የምታደርጋቸው ነገሮች እንዳለ እያንዳንዷ ነገር ጥሩ አይደለም። ሰው መጥቶ የሚያወራው እኮ ያየውን ነው አይደል? ዝም ብሎ እኮ ሰው እኮ ያወራው። ሲጀመር ከዛ ሰውዬ ጋር ራሱ ያለሽን ነገር ገና አጣራ። ይሄ የሚመጣው ሻሽ ምናምን አስሮ የሚመጣ ችጋራ ምን ልስጠህ? ምን አበባ ነገር ብቻ እና እንግዛ ነው። አሁን የት ነው የምትገኘው? አንዴ አላማከርከኝ እንደሰው እንጂ ሰው ነሽ እንዴ? አንቺ እኮ ሰው አይደለሽም። ምን አበባ ብቻ አሁን ደስ ይላል። ለልጆችሽ ብለህ ወንድም አለ የተረገመ ሰውዬ ምናምን ገን ገን የት ሄዳ ነው? ገን የት ሄደሽ ነው? ገን እንዴ ምን ሰራለህ ደግሞ? እሺ ማለት ምን ሰራለህ እዚህ ቁጭ ብለህ? እሷ አጠገብ ለቴጋ ማውራት አልችልም እንዴ? እኔ እዛ ቆሜ አንተ ቤቱ ጋር ነው የገባው። እንዳልገባ እየጠበቀኝ ማለት ነው። ምን ማለት ነው እንዴ? እዚህ ምን ትሰራለህ? እሷ ጋር ምን አጠገባ ቁጭ ብለህ የምትዶልትብን እንዴ? እኔ እንዲያወራሽ አልፈልግም። ገን ነይ፣ ይልቁንስ አሁን ነይ፣ የምሰጥሽ ነገር አለ። ምን አይታየም? አይናይም እንዴ? አሻንጉሊት ነው። ምን እንደምገርም ምንድን ነው? ገን እዚህ ምን አገባህ አንተ? አንተ እኮ ትናንትና እንኳን ትንሽ አይቀፍም እንደው ላይምሮ ያላረግነውን እኔ እና እሷ የምታወራውና እሱ ያላረግነውን ነገር ወሬኛ ማን ያደረገው? እኔ እና እሱ ስናደርግ አይተሃል? ማን ነው? ይሄ ምንድን ነው? ይሄ አሻንጉሊት ነው። ማን ነው? ማን ነው? አሻንጉሊት ምንድን ነው? ምን አሻንጉሊት ነው ታዲያ? እዛን ልትጫወት ነው ማለት እንዳልካ እሷ ያገባ ስለዚህ እና ምንድን ነው ታዲያ? እናቴን ሰርፕራይዝ ላደርጋት። ምን አውቀህ? ምን አውቀህ? ምን ማለት ነው? ምን አውቀህ? ምንድን ነው ታዲያ ሰርፕራይዝ ስትል?
እኔ እናቴን ሰርፕራይዝ ላደርጋት ነው። በቃ ያለችበት ሁኔታ ጥሩ አይደለም። ዞሮ ዞሮ ይሄ ልጅ ተወለደም አልተወለደም በእናት እንገናኛለን። ፈጠነ አንተ ሲጀመር ትላንትና ያደረከው ነገር ልክ አይደለም። ሲጀመር እንደ ትላንትና አባባል እኔ ብገልህ ራሱ ደስ ይለኛል። እናቴ አይታል አራንጂ አይ ህፃን ማለት አንተ ነሽ። አንተን ነበር ገና ማሳደግ ያለብህ። ኧረ እባክህ እኔማ በጣም ስለማስብ ለእናቴ አይምሮ እየተጠነቀቅኩ ስለሆነ እንዲህ ማለት ነው። አንተ ግን ምን አደረክ? አንተ ሄደህ ወዲያው ወሬን ዘረገፍካ። ወሬኝ ሲጀመር ደግሞ እውነተኛ አይደለም። አንድ ግን ራሱ ደግምላለሁ። አዎ እውነተኛ አይደለም ወሬው ነው። ቪዲዮ ሸኖ ታዲያ ቪዲዮውን በምን እንዳቀነባበርከው እኔ አላውቅም። ሲጀመር ውሸት። እስቲ አንተ እውነት ሀቅ ካለ እኮ ቀላል ነገር እኮ ነው። ፎቶውን ድጋሚ ያሳይ አሳየው ባለፈው እና ለተመልካችም እናሳይ እስቲ። አይገባም አይታለች አይታለ እኔ ለከኝ ናት ይሄ ሰውዬ ማለት ሊያጫርሰን ይመጣ። አሁን ትናንትና ምን ያደርግልሃል? እኔ እና እሱ አልጋ ላይ እንደተኛን አድርጎ ፎቶ አቀነባብሮ ቪዲዮ አቀነባብሮ ለእናቴ አይምሯ እንዲረበሽ በድጋሚ አድርገሃል። እሺ አድርጋችሁ አላረግም። ምንድን ነው የምትጨቃጨቁት? አንቺ ምንድን ነው ግን የምትጮይው እሱ ላይ ሁሉ ማለት ጋር ይሄ ሰው አይደለም እኮ ሰው አይደለም። ማን ነው አንቺ ማን መብት ሰጠሽ ወንድሜ ላይ ለመጫው? የሚያወራው ነገር ነው። ያው አንተ የታይቷለሽ ስለሱ አንተ ፊት እንደተጠበቀ ተከታተላሽ ማ እኔ ለሷ አንሺ ነው ለብዬ ነው እንጂ ስለዚህ ዱላ አሁን እንጨቃጨቃለን። አንተ ገና በመወለዱ እንደዚህ ትንከባከባለህ ማለት ነው። ገና አይ አንተ ዝም በል። ምንድን ነው የሚገርምህ ወሬኛ? ገና ካለመለውም ወለዱ እኮ ይኸውልህ የሚገርም ነገር ምንም እኮ እንዴ እስቲ ምንድን ነው አትደሙ ናት ይረብስራ ተለፋለች ምን አቦይት ከወደዛ ከራሱ ገና ሳይወለድ የሚገርም ለማን ነው ለራሱ አሁን ብለሽም ለጻኑ ነው ታዲያ ለምንድን ነው ሁሌ በመሀል እየገባ የምትረብሸው? እኔ እና እሷ ምን ረበሽኩ? እሺ አሁን ይኸውልህ እኔ እሷን ሰርፕራይዝ ላደርጋት ነው። ፈጠነ ግን አንተ ነገሮችን ታበለሻሻለህ። በቃ ቁጭ በል። ምን እንደሚል ሰምተሻል? ግን እኔ በቃ ይኸውልህ ገነትን ሰርፕራይዝ ላደርጋት ነበር የመጣሁት። ግን እሱ እዛ ቁጭ ብሎ የሆነ ነገር ይዶልታል። በቃ ምን እንደሚመክራትም አላውቅም። እሺ ቅረ ሄዳ አይፈሩስ ለማን ለገነት ነው። ለገነት ነው። ገን ይኸውልሽ እማ ዳይፐር ደግሞ ለምን አስፈለገኝ ነው? በቃ ይኸውልሽ አሁን እኛ አታቱ ነበር ይሄንን እዚህ ነገላገለ እኔ ይኸውልሽ ከእሱ ጋርም አላወራም። ግን አንተ ልጅ አንድ እግርህን እንዳልደግመለና አርፈህ ቁጭ ዊልቸር ላይ ለምንድን ነው እሱ እኮ እንደዛ አይቀርም? እንዳወራ የምታረገኝ ዳይፐር ለምንድን ነው ለኔ? ይኸውልሽ ግን አሁን ዞሮ ይሄ ልጅ የተረገዘው ልጅ በቃ አንዴ ሆኗል አይደል? በቃ እግዚአብሔር ፈቅዶ ነው ሁሉም ነገር ይሆናል። ስለዚህ ልጁ ተወለደ አልተወለደ እስቲ ዝም በል። አዎ አንቺ ራስሽ ጸጥ በይ። አሁን ይሄ ልጅ ተወለደም አልተወለደም ለኔ ወይ ወንድሜ ወይ እህቴ ናት። በቃ ስለዚህ ምንም ሳይረጋገጥ ነው ማንነቱን አውቀ ነው የማን ልጅ እንደሆነም አይታወቅም። አንቺ አትጭ እዚህ ልጅ ላይ አንተ ፊት ሰጣት ነው አይደለ? እኔ ምንድነው ፊት የምሰጣት? አንቺ አይደለሽ እንደዚህ ቤት ያስገባሽ? አስገባት እንጂ ቤተሰብ ላይ ጩይ ያላሉ ያላሰው ልጅ ጋኒ እኮ ምንም ጥሩ ሰው እኮ አይደለም። ወላሂ አንቺ ጥሩ ሰው ነሽ። ለኔ ምንም ነገር ማለት ባንቺ የተነሳ ነው ህይወቴ ሁሉ የተበላሸው። እኔ ምንም አላረኩም። አንቺ ዝም ትላለህ እንዴ? ጓደኛ እኮ እንደሚያደርግ ያጣ እኔ እኮ ግራ ጋብታችሁኝ ነው። ምንድነው? እኔ አሁን ዛሬ የመጣሁት አንቺን ሰርፕራይዝ ማድረግሽ ነው። ምንድነው እየፈለገ ነው? ኧረ በእናትህ ፈጠነ። በቃ ከህይወት ይውጣልኝ እስቲ በል። ይኸውልሽ ጋኒ ናይ ቆይ ጋን ልንገርሽ። አንተ ግን ምን አይነት የተረገምክ ሰው ነህ? ቆይ አይነን ነው ማጥፋት። አንተ ልጅ ነኝ ማይሆን ነገር አታል ያማል እንዴ? የማን ዲቃላ እዚህ ቤት ልታሳድግ ነው? ዲቃላ አትበል። አንተ ራሱ ለማጠቀም ተጠቅማለህ ብለህ ነበር። አንተ ነህ ታዲያ ንብረት እየወሰድክ የምትጠቅመው? እኔ ማለት ሰው ብዬ ነው እንጂ እኮ አይደለ? ባለጌ ጋር ምንድነው? ነይና እናግር። እንደ ልጅና እንደ እናት ተረጋግተን እናውራ። በቃ ምንድነው? አንቺ ሰው የሚልሽን አትስሚ። እኔ እኮ ነኝ አይደል እንደ ልጅሽ። እኔ ማንንም የምለኝን አልሰማም እኮ ራሴን በራሴ ነው የማዳምጠው። ይሄ የተረገመን ወንድም እህትሽ ራሱ እኔ ናችሁ ወንድም ሊያለያየ ነው። አየሽ ይኸውልሽ ግን ይሄ ልጅ ሌባ ነው። በቃ ወይ ከሌላ ጓደኞች አንቺ ድሮ እንደምታውቂው አይደለም ፈጠን ከሌላ ጓደኞች ጋር ገጥሞልሽ ተበላሽቷል ወይ የሆነ ነገር ቀምሶ እኔ አላውቅም ምን እንደሆነ። ካሁን በኋላ ደግሞ በህይወቴ ጣልቃ የሚገባ ከሆነ ሁለተኛ እግሩን እንደግምለታለሁ። በቃ በቃ አንተ የምትፈልገው እቺ ነገር እኮ ብሬክ እየጫነች አለችው።
እኔ ይኸውልሽ ግን በቃ አሁን ከህይወቴ ይሄን ልጅ አስወጪልኝ። በቃ ምን አረገክ? ህይወትን እየበጠበጠ እያለችው እሷ ልጅ ናት። እሺ ኢክራም የምትባለው ናት ህይወት እየበጠበጠ ደግሞ እንትን እየሰማኋት እኮ ነው። ምን አልፈለግሽላችሁ? ምን ይላችሁ? ምን አይደለም እሱ ጀምሮ እዚህ ቤት እንዲመጣ ወንድሜ አንቺንም አስገብቻለሁ አይደለም ወንድሜ። ሰላም ይኑረን እስቲ እኮ ለምንድን ነው እሱ? ይሄ ምንድን ነው? አንተ ነህ እኮ አንደኛው። አሁን እቺ ልጅ እኮ ምን አደረገች? ገነትን ለማስደሰት ከኔ ጋር እየሞከረች ነው። ምንድን ነው የምታስደስተው? ይሄው እኔ እኮ ያለውን ነገር ተቀብለን እኮ ግን በቃ እንኑር በደስታ። ይሄ ምንድን ነው? ምን እንደሚልሽ ይሄን እኮ ታደርጊዋለሽ። ግን እኔ እኮ አልገባኝም። እዛ ጋር ዳይፐር አለ፣ እዚህ ጋር ሻንጉል ምን የወለደ ሰው አለ? ወይኔ ፈጠነ። እኔ ቤቱ ጋር ገብቶ ነው እዚህ ቤት ፍቃድ ስጪኝ አልኩላ አስገባኝ። እሱን እንተያያለን ካሁን በኋላ። እንደ ድሮ ማሾፍልህ መስሏል። እኔ አላጠፋም። ምንድን ነው የሚያጨቃጭቃችሁ? ለምንድን ነው የምትጣሉት? ወይኔ ምን ልበላቸው? ምንድን ነው ሀሳባችሁ? ቆይ ይሄ ምንድን ነው? ዳይፐር ምንድን ነው? የወለደ ሰው አለ? ልጠይቁ ነው? ምንድን ነው? ይኸውልሽ ግን በቃ እኔ አንቺን ለማስደሰት እየሞከርኩ። ምንድን ነው የምታስደስተው? ዳይፐር ነው እንዴ? በቃ ልጁን ተቀብለን እንኖር። ይሄን እንደማያመጣው ለአንቺ ነው። ይኸውልሽ ለልጁ የምን ልጅ ነው የምትጫወትበት ካሁን በኋላ ራፍስቲ ላስደሰት ነው ይላል። በፊት ነበር ማስደሰት ያለው። ይሄ ለአንቺ ነው። ምን ለመሆን ለልጁ ነው። ይኸው ዳይፐር ምኑም ያልታወቀ ልጅ ነው እንዴ? እናንተ ይሄን ሁሉ ኮተታ የምትለቅሙ ለእኔ ነው? የምን ልጅ ነው? ልጅ አሁን ያረገችው ልጅ በቃ ይወለደ። ከዛ በኋላ ተቀብለን ሁሉንም ነገር ምኑ ያልታወቀ ልጅ ነው እንዴ? አረ እንደው ማለት እሺ ታዲያ ምን ልትሆኑ ነው? የምን ልጅ ነው? የምን ልጅ ነው? ግን እርግዝናሽን ነግሮሻል አይደል? እርግዝና የለም። የምን ልጅ ነው? እንደውም እንዳላሳየው ተወቆ የምን ልጅ ነው? ይሄን ለቃቅመኝ ነው። ያማን እንዴ? ማንነቱ ሳታውቂ ይዘሽልኝ እጪ ተረጋጊ። አይ አይደለም ገና ምን ወደ ከመኝታ ቤት እንዳትወጣ ሙጣ አብራችሁ ይዛችሁ ገና ደግሞ አሻንጉሊትና ዳይፐር ይዘህ ትመጣለህ እንዴ? ምኑም ያልታወቀ ገና እኮ አንቺን ለማስደሰት እኮ እየሞከርኩ። ይሄ ምኑም ያልታወቀ ቢኖር ኑሮ እሺ ይሁን ላይ ምኑም ያልታወቀ አንተ ምን አደረግ? ላስደሰት ይላል። ይዘሽልኝ እንጂ አንተ ስትታመም እኮ ንብረት አወሰድክ። ይዘሽልኝ እንጂ አንቺ ነሽ ይሄንን ሁሉ ጣጣ። እኔ ነኝ ገን ተረጋጊ። ለምን ባውዳ አይደለም 100 ሺህ ብር አገዢ? ገነት ምን ሆነሽ ነው? እርግዝና ነው ትለኛ። ምኑን ያልታወቀ እርግዝና ነው? ለኔም እኮ ወይ ወንድሜ ወይ እህቴ እኮ ነው አይደል እንዴ ልጅ ሲወለድ እኮ። አንተ ቆይ ለምንድን ነው በጣልቃ የምገባብኝ በህይወቴ? ቆይ ለምንድን ነው ነገሮችን እየበጠበጥክ የምታበላሽብኝ? እና ታዲያ እኔ እሷን ለማስደሰት በምጥርበት ሰዓት አንተ ታበላሻለህ። በቃ ነገሮችን እያስደሰትክ መሆኑ ባለው ነው ያው የምታደርገው ሁሉ። ለምንድን ነው ግን እንደ ትልቅ ሰው የማታስበው? አንተ ለምንድን ነው የምትነጨ? እርስ በርስ እኔ ነግሬሃለሁ። በቃ ናቲ እግሩን ደግምለታለሁ። አንድ ነገር ልንገርህ፣ እኔ ይሄንን ልጅ ለማስወጣትና ለመግደል ነው እንጂ የምፈልገው በእንደዚህ አይነት ዙሪያ እንዳትናገሩ። ምኑን የማይታወቅ ልጅ እኔ ማሳደግ የለብኝም እኮ እሱን እኮ እናጣራለን። እኔ ከየት ምንድን ነው የምታጣራው? ህይወቴን ካበላሸ ሰው ጋር አይደለም ገን እንደዛ ብለሽ ህይወቴን ካበላሸ ሰው ጋር ነው የምታወራው። እንደዛ አይደለም ገን እና ምንድን ነው የምትፈልገው? በቃ ነገሮች አይደለም እናጣራለን። ሁሉ ነገር ምኑን ማላቅ የምን ይሁን የምን ማላቀው ነው። ህይወቴ ከተበላሸ ጋር አንቺ ደግሞ ድጋሜ ይሰራል። ዳኒ እንደዚህ እኔ እኮ ምንም አላረኩም ዳኒ። ማንም በሚያቆሪ ደስ ይላል። ከይ የማንም ድስ አንተ ተረጋጋ በእናትህ እንዴ። አንተ ኧረ ተው ግን ፈጠነኝ። ቁጫት እንደዚህ ብላ አታውራ። አሁን እሷም እንደዚህ ስትላት የባሰ እንትን ትላለች። በእናትህ ይወጣናታ የማንም ቃላም ታሳድገው አባቱ ማንም ያውቃው አይደለም እንጂ እኛ በምን አወቅን? እኔም እኮ ልጁ እንዲወጣ እኮ ፈልጋለሁ፣ ግን በቃ እሷ አይምሯ እንዲረበሽብኝ አልፈልግም። ይውጣ ለእኔም እኮ እህቴ ወይ ወንድሜ እኮ ነው የሚሆነው። ይውጣ አትበል። የማንም ቃላ ምንድን ነው ግን ምንድን ነው የጠጣችሁ? ምንድን ነው የጠጣችሁ? መድኃኒት የመድኃኒት ዞር በሉልኝ። በቃ የመድኃኒት ነው የጠጣችሁ? በእናትሽ ተረጋጊ። ምን ሆነሽ ነው? የምን መድኃኒት ነው የጠጣችሁ? ግን እንዴ ምንድን ነው የጠጣችሁ? ቆይ ጋኒ እኔ ልጁን በቃ መውለድ አልፈልግም። ልጁን እኔ ጋኒ ለምንድን ነው እንደዚህ የምትጫወተው? በቃ ግን እንዴት እንደዚህ ታደርጊያለሽ? ምን ሐኪም ቤት አያስፈልግም። እኔ ዶክተሩን እንትን ብያለሁ። ጋኒ ምን ሆነሽ ነው? ሐኪም ቤት ትሄጃለሽ፣ ሐኪም ቤት ትታጠቢያለሽ ሄደሽ።
ወይ ምን ሆነሽ ነው እንደዚህ አይነት ነገር ማውለድ አልፈለግም። የማላውቀው ልጅ ነው የምወልደው። ምን ይሁን ህይወቴን ያበላሸው እና አሁን መድኃኒት ነው የጠጣሽው? አዎ እኔ ትናንት መድኃኒት ነው ማን ሰጠሽ? ገዝቼ ድጋሚ ምን ሆነሽ ነው? በቃ ገዝቻለሁ። በቃ ገኒ የሆነ ነገር ትሆኛለሽ። እንደዚህ ኧረ እንደዚህ አታስገድዷት እናንተ እንዴ! ገኒ በእግዚአብሔር ምን ሆናችሁ ነው? ገኒ እናንተ